ማን ጉልበተኛ ያደርጋችሁ እንዴ? በሁሉም ነገር ግን እኛ እያለን ማለት ነው እዚህ ሁሉም ነገር አይፈጠረው። ለምንድን ነው ስለሱ ምንም የሚያገባ ነገር እኔ ያው ትልቅ ሆናችሁ ብዬ ነው እንጂ ትንሽ አንተ ለምንድን ነው ሻንጣውን ያመጣው? ያማል መለስ አለበት ግን ለምን መለሳው? ይመለሳል። ጠርቻቸዋለሁ ሲጀመር ምን ጠርቻቸዋለሁ? አዎ ስላሰለበሳችሁ ገው እንዴት ነው ታውቃለሽ ግን አንተ ረፍ እንዴ አይሆንማ። ይኸውልህ ጋሽ አንደኛ ነገርኛ አንተ አገባህም ቆይ ግን ፍቅር ይዞሻል እንዴ? ከሳቸው ምን ሆነሽ ነው እንጂ ይሄኛውን አልኩሽ ተጫቸው እንጂ አይደረግም። ያማል እንዴ አንተ በጥፊ እንዳለለ እዚህ ሳሚዝ ይኸውልህ ፈጤ በቃ እኔ ነገሮችን አስቤበት የገኒና የጋሼ ጉዳይ ማየው ነገር ነው። በቃ ስለ ወደ ነበር አይገባበት ባለፈው ነው እንደዚህ ተሰለች። እኔማ እንደ ቁም ነገርም አልወሰድኩትም። በቃ ግን አሁን ሳስበው ቁጭ ብዬ የሚሆን ነገር አይመስለኝም። ምክንያቱም አንደኛ ነገር ጋሼ እኔ በምን ሁኔታ እንደመጡም አላውቅም። ትክክለኛ እውነት እሷን ወደዋት ነው ወይ? እኔ እኮ በእሷ እንትን አልገባም። ፈጤ እናቴ ናት፣ የምትፈልገውን ነገር ማድረግ ትችላለች። ግን እሷን ደግሞ የሚጎዳ እሱን አላረጋገጥንም። በእርግጥ ግን ጉዳት ሊሆን ይችላል። እውነትን እኮ ነው እኮ እና ምያለሁ እኮ ግን አንተ አልሰማ አልከኝ። መጨረሻውን ብቻ ግን መቼም ይሄ ግን አይሆንም እያለሁ ነው አንተ እኔ አሁን ዛሬ ለምን እንደጠራው ታዲያ አብረን እኮ እንዳይሆን ለማድረግ እኮ ነው አይደል እንዴ? አይሆንም እያልክ ነው ታዲያ አንተ? እኔማ ልነግርህ እኮ ነው። ይኸውልህ አንደኛ ነገር እኔ እሳቸውን አልተማመንኩባቸውም። ምክንያቱም ኮሜንት ላይም ሳይ በቃ ለምንድን ነው ባንዴ ወደ ፍቅር የገቡት ምናምን እያሉ ነው። እና እናጣራ እና ደግሞ እሷም አይታል ፍላጎት እያሳየች ነው። ገነት ራሱ እኔማ እኮ ፈልጋለሁ እሱን አይታ አረባለፈ ራሱ በአንድ ቀን እንትን እንደላለች አንድ ሰው በአንድ ቀን እንደመጣ እኛን ጠብቅ እኮ ለዚህ ዞሮ በቃ ይሄ አይሆንም ነው እና እሺ ምንድን ነው ማድረግ ያለብን? እኔ እኮ መፍትሄ ፈልጌ ነበረ። ግን ምንድን ነው የምታወራው? መጣች ይለኛል እኔ አላልመጣም። ይኸውልሽ ግን እኔ የጋሼና የአንቺ ሁኔታ ምንም አላማረኝም። በቃ ማለት ግን ከባለፈው ጀምሮ እኮ እኔ እራሱ እኮ እንቅልፍ ብትይ ምንም እኮ ነገር እየገባች ነው እንጂ ቆይ አንቺ ምን አስበሽ ነው ግን ፈቃደኛ ሆነሽ እቃቸውን የተቀበልሻቸው? ምንም ያገባችሁ ነገር የለም። ያገባሃል? ለምን ያገባን? እኔ ወንድምሽ እሱ እኮ ልጅሽ እኮ ነው ያገባኝ። እና ይሁና ምን አገባችሁ በእኔ ህይወት? ግን እኔ አያገባኝም። ግን ማንን ጠርታ ነው? እኔ አልጠራም። ማን ነው? አይኔ ነው ወይስ ምንድን ነው? ምንድን ነው ግን እሷ ራሷ ነው። ምን ሆንክ? ማናት? ኢክራም ነኝ። አይ ሌላ እንትና ነው። ቆይ ምን ነው ሆንክ? ይዘዲን ነው ያማል እንዴ? ብላ ፈታት። እኔ አይደለሁም ራሷ ናት የመጣችው። እባክህ ራሷ ናት የተፈታችው። ማን ዋሰው ነው እንደፈታት ፈጣሪ ነው። ይሄንን ዝም ብትያለሽ ታዲያ እኔ ልትይ ነው ደግሞ በዚህም ጉዳይ ግን እሱም ተው ችግር እያለ አሁን ይሄን ችግር ታደርጋለህ። እሷ መምጣቴ ነው ችግር? ካፓስ ችግር ነው እንጂ መምጣትሽ ነው። እሱንም ማሳሰር ነበረበት ሲጀምር። እኔ አሁን ከጥፋቴ ተምሬያለሁ። ሌላ ነገር ምንም አትበል። በሱ ስርዓት ያዥ። አይሽ እንደመጣሽ ነው ይጎ ስርዓት ይኖር። ለማንኛውም ግን አንተ እንኳን ደስ አለሽ ሚስት መፈታቷ። አንተ ምንድነው የምትለው? ቆይ ማለት እና እንኳን ደስ አለ እኮ ነው ያልኩ እንጂ ምን ያልኩ? ሚስቴ አይደለችም። ያው ልጅ አሁን እዚህ ቤት ያለችው ቤተሰብ ስለሌላት መሄጃ ስለሌላት ነው እንጂ ሌላ ነገር አይደለም። በእናትህ ፈጠነ በቃ እዚህ ቤት የምትመጣው ለዛ ነው። እኛን እንደ ቤተሰቦች አይታን አይደል? እኛ አሁን የገበረበት ጣጣችን ነፍታኒ ራስ እኮ ቆይ ሲጀመር እኔ ትናንት ቪዲዮ ላይ አይቻለሁ። ምን እኔ ጋር ላንቺ ወላሂ በጣም ነው ደስ ያለኝ። ሲጀመር ምንድነው ስለሆነ ነው ደስ የሚለው። በቃ ካጠገብሽ የሚሆን ሰው ቢያንስ አላም እንኳን ደስ አለ እያለች እኮ ነው አንተ እና በላት ምን እንደምታወሪው እንጂ ይኸውልሽ ጋር እኔ ላንቺ ወላሂ ደስ ብሎኛል። አሁን ተንከሲስ ናት ግን እቺ አንተ ተንከሲስ አትበለኝ። ወደዛ አበዛው አንተ ምን ማለት ነው? ደግሞ እኔ ደስ ብሎኛል ማለት አንቺ በጣም ነው ደስ ያለኝ። በቃ ማለት ትልቅ ሰው ይገባሻል አንቺ በቃ ከጎንሽ ከልብሽ ከሆነ እኔ ከልቤ ነው ምንም አይነት ካንተልኝም። አሁን አይ ገርማኝ እኮ ነው ማለት አይ ከልቧ ከሆነ ችግር የለም። እኔ ደስ ብሎኛል። ያው ግን ደስ ብሎሻል። ሌላ ነገር እንዳታስብ እንጂ ምን አስባለሁ?
አንተ ታውቃለህ እንዴ ይሄን ነገር? እኔ ምን አውቃለሁ ከየት እንዳየችው ነው። አንቺ እንደው ሜት አይተሽ ነው አንቺ ከጀርባ አለሽ። ከማን ጀርባ? እኔ እንደዚህ አይነት ነገር ውስጥ አትክታቱኝ። በቃ አሁንም አይበቃሽም? ምንድነው አሁንም አይበቃሽም? በቃ ትልቅ ሰው ነው የሚያስፈልግሽ። ይሄ ኮተታ ኮተት ታያቸው እነዚህ ሳሚንም የሚልሽንም አትስሚ፣ ልጄንም አትስሚው። እሱ አንተ ምን ልትል አንቺም ጭራሽ ከእሷ ጎን ነው ሽክራ ደክ እኮ ተገላግለንሽ ነበር ግን ይገባታል ሁሉም ነገር። ቆይ ግን እኔ እኮ ይኸውልሽ በአንቺ ፍላጎት ጣልቃ ላልገባ እኮ ወስኛለሁ። ግን እና ለምንድን ነው ታዲያ? እሺ ቢያንስ እናጣራ። እኚህ ሰውዬ በምን ጉዳይ ነው የመጡት? ግን እኛ እኮ ብዙ ችግር አለብን አይደል እንዴ? እሱ ለኔ ትልቅ ሰው መሆናቸው ብቻ አይበቃም? ትልቅ ሰው እንዴ በአሁን ሰዓት እንደዛ የሚባል ነገር ነው። ፍቅር ተቀበልሽ ታዲያ እንዴ? እኮ እኔም እሱ ነው የገረመኝ። እንደ ትልቅ ሰው ናቸው በቃ እንደናንተ ወጣት አይደሉ እንዴ? ድሮ ታውቃቸው ነበር እንዴ? ቆይ ታውቂያቸዋለሽ አንቺ? ግን አትዋሽ፣ አታስጨንቋት። እሷ ነው እንደመጣሽ ግን እንትን አትበይ። ምንድነው እንደመጣሽ ያየሁት እኮ ነገር ነው። አንተማ ዝም ብለህ ፊት ትላለህ። ስማ ፈጠረ ዝም ብለህ ፊት አትበል እሺ። ለእሷ እንደሚያዘው ምንድነው የምትለው? ይኸውልህ በቃ የመጡት ትልቅ ሰው ናቸው። እንደ ህፃን አትጃጃሉ እዚህ ጋር ቆማችሁ በቃ እሺ። ቆይ እኔ ማወቅ የምፈልገው ነገር አለ። ምንም ማወቅ የምፈልገው ነገር የለም። የገነትን ፍላጎት እፈልጋለሁ። በቃ አንቺ ትፈልጋቸዋለሽ፣ አያገባህም። እኔ ደግሞ ይሄንን ሀብልና ያመጡትን እቃ መልስላቸዋለሁ። ምን አገባህና ነው? በቃ እንደዛ ነው መሆን ያለበት። ያገባኛል። እናቴ እኮ ነሽ። ምንድን ነው የምትይው? ትልቅ ሰው ነች እሷ። በቃ ትልቅ ሰው ፈለግ። አዎ ራሷን የምታውቅ ሴት ነች። ራሴን የምመራው ራሴ ነኝ። አገባህ ቢሆንም እኔ ደግሞ እንደ ልጅ የሆነ መወሰን ያለብኝ ነገር እኮ አለ። እንደ ልጅ እስከዛሬ ሳትወሰን የነበረው ማጣራት አለብኝ። አይሳን ነገር አለብህ። እኔ ላይ ብቻ እኮ ነው የወሰንከው አንተ። እኔን ብቻ ነው ከርቸሌ ከተትከኛ። እኔ አይደለሁም እባክህ ያስፈቷት። እኔ ማን እንዳስፈታትም አላውቅም። ግን ይኸውልሽ ስለኔ ህይወት ስለሷ አገባኝም። ስለኔ ህይወት ግን አያገባህም። በቃ አያገባህም። ራሴን በራሴ የምመራው አንተም ቀለበት እንትኑ ፍቺ ምናምን ምን አገባ? የምታግዘኝ ነገር ከሆነ ይኸውልህ ልብሳቸውን ጠርቻቸዋለሁ። እኔ ጋሽ ወርቅ ነው እንዴ ደግሞ ጠርቻቸዋለሁ። አይ አርቴ ነው እና ለምንድን ነው የጠራሃቸው? ለምንድን ነው የጠራሃቸው? ለምን ነካሽኝ? እንደው ያምራል። ለማንኛውም ለምን ተጠራጀው? ይመለስ። ለምን መልሳለህ? የሰው ንብረት እናቃጥለው እና ጠርቻቸዋለሁ። ሲጀመር ፈጠነ ምን ሆንሽ? አቃጠልኩ ብለህ ልትወስድ ልታጃጅለኝ ነው እንዴ ድጋሚ? እኔ ይኸውልሽ ዞሮ ዞሮ አሁን አንተ የምታግዘኝ ከሆነ አግዘኝ። ኧረ እክሳለሁ በደንብ እንዴ። እንደዚህ ማካውን ከአንተ ምን ልታመጣ እሱንም አውጪው። ዞር በሉ። ምን አገባህ? አንተ ትልቅ ሰው አይደለ እንዴ? ለምንድን ነው የማታስብላት? አይሆንም። ምንድን ነው የማይሆነው? እኔ በቃ ጥሩ እንቅልፍ ራሱ አልተኛውም ጋሼ ከመጡ በኋላ። እኔ እኮ በጊዜው እኮ ምንም አላልኩም። በቃ ደስተኛ ሆኜ ነበር። ግን አሁን ሳስብበት አይሆንም። ከአንተ ጋር እንድኖር አንተ እኮ አረጀህ እኮ በቃ አይበቃም? እስከ መቼ ነው ከአንተ ጋር የምኖረው? እሺ እኔን ጠልተሽ ነው? ቆይ መጥላት ሳይሆን በቃ ራሴን ህይወቴን መምራት ያለብኝ እኔ። ባረጅስ አንተ ፈለግሽ እኮ እናደርግልሻለን። አንቺ ቀለበትም እንኳን እኔና ሳምን እንገዛልሻለን። ምን? ያው በቃ ቀለበትም እንኳን እኔና ሳምን እንገዛልሻለን። በቃ የእሱ ናፍቆትም ካላት ማለት ነው እኮ እውነቱን ነው። ምንድን ነው የምትገዛው? ምን ሊያገባት ነው? አንተ ልታገባት ነው ቀለበት የምትገዛለት? አንቺ ያምሻ እንዴ? ምንድን ነው የምታወሪው? በእነሱም እኮ ሀሳብ እኮ ልክ ናቸው። ያለ ፈጤ እዚህ ጋር ገነት ትልቅ ሰው ናት። ግን ደግሞ እኛ ለምን ወደ ኋላ ትመለሳለህ? አሁን አይደለም አሁን እኮ እኔማ ያልኩህን እኮ እየሰማህ እኮ ነው። ገነት እኚህ ሰውዬ ማጣራት አለብን። ስለዚህ መጀመሪያ ይህንን ነገር ከመቀበላችን በፊት እሳቸው ምን እንደሆኑ ጀርባቸውን እናጣራ። እውነቱን እኮ ነው። አንተ ፖሊስ ነህ ጀርባ የምታጣራው እንዴ? እናቴ እኮ ናት። እናቴ ነገር የዛኔም ስፈዝ እኮ ነው እናቴ እንደዚህ ሆነችብኝ አይደል? አንተ መጀመሪያ የአንገቱ ሲያደርግ አጠገቤ ነበርካ። ለምን ጸጥ አልክ? ያኔ የት ሄደህ ነበረ? አይታሰርም እናቴ ናት ብለህ አልፈልግም አትልም ነበር? ምንድን ነው የሚያልኩት? ይተና ሄደ። ለማንኛውም አንተ ማን ጉልበተኛ ያደርጋችሁ እንዴ? በሁሉም ነገር ግን እኛ እያለን ማለት ነው እዚህ ሁሉም ነገር አይፈጠረው። ለምንድን ነው ስለሱ ምንም የሚያገባ ነገር እኔ ያው ትልቅ ሰው ናቸው ብዬ ነው እንጂ ትንሽ አንተ ለምንድን ነው ሻንጣውን ያመጣው? ያማል መለስ አለበት ግን ለምንድን ነው መለሰው? ይመለሳል። ጠርቻቸዋለሁ። ሲጀመር ጠርቻቸዋለሁ። ምንድን ነው ያለው? ቦርሳ እና የሀገር ልብስ ምናምን ነገር ምንም ይሁን በቃ ለእኔ ነው ቁጭ አድርገህ ለምን ተው አታሳይ። በእናትህ መተውስልኝ አይደረግም። ሳሚ ቁጭ አድርግ። ሂድ መልስ። ካነሳህበት ምንም መልስ ካነሳህበት መልስ። ግን ሲጀመር እየመጡ ነው እንዴ?
እሳቸው እየመጡ ምን አገባኝ? መጀመሪያ እኔን ነበረ ማማከር። አንቺ ወደሻቸው ነው? ቆይ ምንም ይሁን ወደድኩም ጠላው ምንም ይሁን በቃ ከእናንተ መገላገል ነው የምፈልገው። እኔ እኮ አልገባኝም። ቁጭ አድርጊ። አንቺም ቁጭ አድርጊ። አንተም ቁጭ አድርጊ። እመልሳለሁ ጋሽ ሲመጡ። ሳሚ አምጣ። ቁጭ አድርጊ። ይመጣሉ ጋሽ። ቁጭ አድርጊ። አገባ ምን ለምንድን ነው የምትጠራቸው? ይሄን የአንገቱንም እንትን ትያለሽ። አሁን እኮ አንቺ ነሽ እየበጠበሽ። እስቲ ዝም በል አንተ። ምንድን ነው እንደ ህፃን ፍላጎቷን ለምንድን ነው የማታከብርላት? ፍላጎቷንማ አክብሬ ነው አንገቷ ላይ ሲያደርጉ ዝም ያልኩት። በቃ እና አሁን ምን ነካክ? አሁን ግን ማሰብ አለብኝ። በቃ አሰብኩበት። አይሆኑም በቃ እሺ፣ ለምንድን ነው የማይሆኑት? ምክንያቱም ምንድን ነው? እሱን ሲመጡ የምጠይቃቸውን ጥያቄ ለምን እኛ መጀመሪያ ለእኛ ነገር ስሚ፣ ቆይ ማንነታቸውን ታውቂያለሽ አንቺ? አንዴ ላውራ፣ ስርዓት ያዛው ንገረኝ። አይሆኑም ኢክራም፣ ለምን እናቴ እንድትጎዳብኝ አልፈልግም። ምንም ሰው ስላገኘሽ ነው የምትጎዳው? ምንድን ነው የምትጎዳው? አንቺ የምታውቅ ነገር አለ እንዴ ከነሱ? ስርዓት ያስፈጠነ ምንም ማማከር እና ለምንድን ነው ታዲያ እንደዚህ የምትቆረቆር ይላል እንዴ? በቃ ብቻዋን እኮ ቀረች እንዴ? ግዴታ ሳሚ አንተን እያለች መኖር አለባት ብቻዋን? ግን ምን አስበሽ ነው? የሆነ ነገር አስባለሁ። ምንድን ነው ያሰበችው? ምን አሰብኩ? በእርግጥ አንቺ ጥሩ ነገር አታስቢም እኮ። ለዛ ነው መቼም እንደዚህ በአንድ ቀን መታ ደስታ የተቀበለች እኮ። በአንድ ቀን መታ ደስታ የተቀበለች የሆነ ነገር አስበሽ ነው። ምን አስበሽ ነው? ምን አስበሽ ነው? ሴት ነኝ እኔ። ምን ከዚህ እንደወጣ ፈልገሽ ነው? እንደውም ወደ አንቺ እዚህ ምን አለ? ሳሚ ነው። ሳሚ እኮ ለእኔ እኮ መጥፎ የተመኘ ሰው ነው እና በራሱ ሲያስቀጣኝ ነበረ። ሲያንስሽ ነው ያደረግሽው ድርጊት። ብቻ አሁን እኔ አንቺ ነው የምደግፈው። በቃ ከተረዳሽ ምን ትላለህ? ይሄን ዞሮ አሁን ይኸውልሽ፣ አንተ ማናቸውም ወጥታል እንደዚህ ውስጥ ያለው ምንም ያጣሁት ነገር የለም። ግን አንተ እረፍ። አንደኛ ነገር እኔ የምልሽ መስማት አለብሽ። በቃ እንደ ልጅ ማለት ነው። እኔ ከእንጀራ አባት ጋር መኖር አልፈልግም እኮ። እውነትን እኮ ነው። ምንድን ነው ከእሱ ጋር የሚኖረው? እንጀራ አባት በዚህ እድሜ ባረጀው ነጭ ሽበት ላወጣ እኮ ነው። አንተ ለምንድን ነው አግብተህ የማትወጣው? በቃ ያምሻል እንደ አንቺ እናቴን ህይወት ሳለቡት ነው እንደ አግብቼ ሞት። ምንድን ነው የምትለውጠኝ? ከሞትኩ በኋላ ነው የምትለውጠኝ? ለምን ምን ሆነሽ ነው? ቆይ ግን ምንድን ነው ያጣሽው ከእኛ? አሁን ምንም ያጣሁት ነገር የለም። ግን በቃ ህይወት ያስፈልገኛል። ከእናንተ መለየት አለብኝ። ገኒ ግን እሺ ቆይ እኔ ደህና ደረጃ ስደርስ እንኳን ማየት አትፈልጊም? እንጀራ አባት እዚህ አልሞትኩም አምጥተሽ እኮ አለው እኮ ከእሳቸው ጋር ገና ልታገል እኔ ልደባደብ? ለምን እዚህ እኮ ከእኛ ጋር አይደለም የሚኖሩት? ለምን አንቺ ልትወጪ እኔን ጥለሽ ኑሩበት እና ቤቱን ሆኖ እስካሁን ስትኖሩበት አልነበር? ኑሩበት። ተይ ግን በኋላ ግን ይቆጭሻል። አሁን የምታወራቸው ስሚማ ገኒ ቆይ ፍቅር ይዘሻል የምትይው ምንድን ነው? ማለት እኔ በቀደም አይቼ ነው እንደ ፍቅር ይዘኝ እና ለምንድን ነው እስኪ እንዴ ልጠይቃት? በቃ እኔ ስታያቸው ምናምን እንዴት ነው ደርበብ ያሉ? ሳያቸው ደርበብ ያሉ እያስማማች ነው እንዴ? አንቺ ምንድን ነው ያልሽው? ፍቅር ግን እኔ በአንድ ቀን እንትን ህፃን ነኝ እንዴ? እኮ ብዙ ትልቅ ሰው እኮ ነኝ። ሰው እኮ ስታየው እኔ አሁን በቃ ወድጃቸዋለሁ። የሆነ ጊንጥ ነገር ምንድን ነው የምትይው አንቺ? የማን ነገር ጋሽ በር እየተንኳኳ ነው። እንጀራ አባት ወጣ ባለና እና ምንድን ነው እንጀራ አባት ማለት ነው እንዴ? ይሁን ጥሩ እንጀራ አባት ከሆነ ነው ይችላል። ምን ጥሩ ሄደ ነው ይሄ ቋርጭ ተወልቆ ምንድን ነው? ደብዳቤዎች ቤቶች እግዚአብሔር ይመስገን። ገና ሰነበታችሁ። ግብ እንዴት ነው? ታናሽ ገና ቁጭ በል። እንዴት ነው ልጄ? ክራም ይባላል። ኤክራም ነው? አዎ አበበ ይባላል። ግቡ ቁጭ በል ቁጭ በሉ። ቁጭ በል ጋሼ ቁጭ በል። እሺ ምን አይነት ጊዜ ነው? ስርዓት ይኖራል። ስርዓት ይኖራል። ስርዓት ይኖር አይደለም በቃ እኔ አልፈልግም። ስርዓት ይኖርህ። ምን አደረገሽ ገኒ ልጁ? አንተም ስርዓት ይኖርህ። ገና በምንድን ነው ያስነካት? ቆይ ገኒ ምን አውቃለሁ። ምንድን ነው ሌላ ነገር ተነሳ? እሱ ሲመጣ እኮ ደስታዋ ደህና ነው ጋሼ? ደህና ነኝ። አንቺ ደህና ነሽ ልጄ? እኔ እኮ ባለፈው እስር ቤት ገባሽ ስል ሰምቼ አዝኜ ነበረ። እነሱ ናቸው እንዴ? ይተዋወቃሉ? እኔ ምን አውቃለሁ። ስለ እስር ቤት እያወራችሁ ነው። እንዴት ነው ታዲያ? ደህና ነኝ። ገኒ ቁጭ በይ እንጂ። እኔማ ባለፈው ቀጠሮ ይዘን ስለነበር ጉዳዩን ለመጨረስ እዛ ምክንያት ነበር የመጣሁኝ። ዛሬ ደግሞ አዲስ ነገር ነው የምሰማው። ምን እንደሆነ አይገባኝም። እንግዲህ እንዴ ተስፋ አልቆረጣችሁ? እንዳይሆንም እኮ አይሆንም ብለናል እኮ እንዴ። ቆይ አይሆንም ብለናል እኮ ጋሽ። አንተ ትምትላለህ እንዴ? ምን ልበል ታዲያ? እኔ ትልቅ ሰው ናቸው። እኔ ምንድን ነው የምላቸው? ምን አሁን ስትንጨረጨር አልነበር? ለምን አትናገርም? አሁን ሹክ ይላል ሲመጡ ምን አይነት ነገር
እና ጋሽ ሻይ እናፍላ ወይስ ግድ የለም ሁሉን ማርጌ ነው እንት አታልቃችሁ ወይ ውጪ ከዚህ በቃ ውጪ ከዚህ ያሉት ጋሽ እኔ ከዚህ ነው ማጣፋሽ አንቺ የባለፈው ያመጡትን እንዲመለስ ፈልግ አንተ ስራት ይኖርህ አንተ ረፍ እንዴ አይሆንማ ያሉት ጋሽ አንደኛ ነገርኛ አንተ አገባህም ቆይ ግን ፍቅር ይዞሻል እንዴ ከሳቸው ምን ሆነሽ ነው አንቺ አንተ ስራት አንተንም በጥፊ እንዳለለ እሱ ብቻ አይደለም ጋሽ ንብረቱን ይሰዱ አንገቷ ላይ ያለውንም አውልቀው ይሰዱ አዎ ይሰዱ እንደዚህ አይነት ነገር ለሸኝላችሁ እንጂ አልሸኝም እንደምሸኝ አንተ እኔ እኮ ነኝ እናት አይደለ እንዴ እኮ ግን የሚሆን ምን አገባህ በኔ ህይወት ምን የሚያገባክ ነገር አለ ምን እንዳላቸው ከኋላ እኔ አላቃችሁም ጋሽ ይቅርታ አድርጉልኝ እና ምን አገባክ እኮ ማንነታቸውን ሳናቅ ለምንድን ነው እንደዚህ አይነት ነገር የምንቀበለው ያኔ ሞተ ነበር ስትቀበል በቀደም ባለፈ ገና ባንድ ቀን እንደመጡ እንዴ ቆይ ጋሽ አብሮ ያደጋችሁ ናችሁ እንዴ አይ እኔ ሳየው ምን አንተ ማንነታቸውን ሳላቅ እንደ ፖሊስ ነው ስራ ወይንስ ምንድነው እስቲ ንገሩልኝ እኔ አልሰማም አንቺ አታሽቃብጪ እንዴ አሁንማ አልበዛም እንዴ አበዛችሁት ምኑ በዛ አንተንም ወለደች እንጂ ምን ነው ፈልገው አንተንም ደግሞ ልጅ ሆነ ህፃኑ አሳደገች ከዚህ በላይ ምን እናንተ ስትቀልብ ትኖር ታዲያ ምን አውቃለሁ ምንድነው የምትሉ እንዴ በራሷ ህይወት እኮ ራሷ ማዘዝ አለበት ለምንድን ነው እንደዚህ የሚደረገው ታገኝኝ እኮ ደስ አላት እንደዚህ ሲል እየሳቀች እኮ ጨዋታ አደረጋችሁት እኔ ጋሽ ይኸውልህ እኔ በሷ አያገባኝ ግን ደግሞ እርሶ እቃውትን እንዲወስዱልኝ እፈልጋለሁ በክብር እናቴ ምንም አይነት ችግር ውስጥ እንድትገባብኝ አልፈልግም ገኒቴ ለምንድን ነው ቁጭ አድርግ ምንም እቃ የሚወጣ የለም ከዚህ ለምንድን ነው የማይወጣው በቃ ይወጣልኝ አይሆንም በቃ የማይሆን ነገር ነው እየተፈጠረ ያለው እንዴ ጋሼ በቃ ይኸውልህ እኔ ፍቃደኛ አይደሉም እኔ እንደዚህ የምትይ ከሆነ ከቤት አንተ አባቴ ነህ እናቴ ነህ ልጅሽ ነኝ እና በቃ ግን አልፈቀድኩልሽ በቃ አንተ እሺ እኔ ፍቃድ አያስፈልግም እኔ ከእንጀራ አባት ጋር መኖር አልፈልግም ለምንድን ነው የምትኖረው ከኛ ጋር እና የት ልሂድሽ የት አባቴ ልሂድ ውጣ ከፈለክ ጋሻኔ ልጅ ሲያዩ ትልቅ ነው ከሚያገባበት አልፏል ለአንድ ቀን ብላችሁ እኛ ውጡ አዎ በቃ በህይወቴ ስትጫወቱ ነበር በቃችሁ የሚገርም ነው በጣም ነው የሚገርም እኔ አዝናለሁ ከኔ ይደግፍ ቆይ ገኒ ምንድን ነው ስለከ እኔ ምንም አውቀው ነገር የለም እኔ ደግፍሻለሁ ልጆች ብትሆኑም የበሰላችሁ ነበር የምትመስሉኝ አይ ጋሼ ገና እንጭጮች ናቸው ይሄ ከመብሰልና ካለመብሰል ጋር አያይዝም በፍጹም እንዴ እኔ እናቴን ደህንነት እፈልጋለሁ በቃ እኔ ጻልቻለሁ ስጦታውን እኮ የተቀበለች እሷ ናት እናንተ አይደላችሁም እኮ ውሰድ አትውሰድ ምንድን ነው ምን አገባችሁ ለምን እንደዚህ ትላላችሁ እሺ ቆይ እርስዎ ወደዋት ነው ገነትን ኧረ የለም ጠልቻት ነው ኧረ ምን መላለሰው በቃ እኔ ሰው ያስፈልገኛል ትበዛብኛለች እንጂ አታዝንብኝም እኔ ትልቅነቷን ማየው ቤተክርስቲያን ስትመጣ ቤተክርስቲያን ስትቆም ዘላለም ሁልጊዜ እከታተላታለሁ አያታለሁ ጨዋ ሰው ነች እርሶስ ጨዋ ነው በቃ እኔ ያስፈልገኛል ካልኩ ያስፈልገኛል ነው እሱ ይሻልሻል እሳቸው ይሻልሻል እኛስ እኛ እንውጣ እኛስ ቆይ እንዴ ጥርግ በሏ ምን ስታረጉልኝ ነው ያ ሁሉ ነገር ሲደርስብኝ ምን ደረሳችሁልኝ እሳቸው ዛሬ መጥተው እኔ ልጅሽን ውጣልኝ ግን እሺ ንብረታቸውን መልሽ አልመልስም አንተ ሞጣ ነገሩን አከረራችሁት እንጂ አንተም በወንድምነትህ አንተም በልጅነትህ ትኖራለህ አዎ ትኖራላችሁ እኮ ችግር የለውም እኮ ፍቅር ነው የሚያሸንፈው እኔም እንደዛ ብዬ አስቤ ነበር ጋሼ ግን አሁን እርሱ በ2 ቀን በ3 ቀን መጥተው እንደዚህ አይነት ነገር ውስጥ ሲገቡ እኔ እሺ ከዚህ በፊትም የተፈጠረው ነገር ጥሩ አይደለም እሷል እና አመት መመላለስ አለብኝ አይ መመለስ አትሰውም በቃ ተስፋችሁን ቁረጡ ይወቃችሁ ወስደው ይፈታ አንገቷ ላይ ይፈታ እንግዲህ ይፈታ በቃ አንተን በጥፊ እንዳለለ ያንቺ ጥፊ እኮ አይገለኝም መቼም ይፈታ በቃ ይፈታ አሁንስ አበዛችሁት ማለት አንተ ቦምብ ይዞር ኬስ ውስጥ ገብቶ እንዲያውም ቃል ኪዳናችን እንዲበረታ እንዲያውም ቀለበት ይጀምር ወጥቻለሁ ለገኒ ነው አዎ ለምን እንዴ ምንድነው ምን ነው አንተ ልታረግልኝ ነው? ስርዓት ይኑራችሁ። ልቀቀኝ። ለምን ትይዘኛለህ አንተ? ልቀቀኝ። ታገሱ። ለምን አይሆንም እንዴ? ቆይ አንተ ለምን ትይዘኛለህ? ገኒ እንግዲህ እኔና አንቺ በዚህ ቃል ኪዳን በዚህ ቀለበት ቃል ኪዳን ተሳስረን እንኖራለን።
የቃል ኪዳን ሰርመኒያችንን ወደፊት ግን አይደረግም አይደረግም። ሳል አንተ ትልቅ ሰው እኮ ናቸው እና ቢሆንስ አይደረግም። እና ለምንሽ ነው ግን? አዎ ጋሽ ዘር በለ አንቺ ልቀቂ። ይሄኛውን አድርጎሽ ተጫቸው እንጂ አይደረግም። ያማል እንደ አንተ በጥፊ እንዳለ ለዚህ ሳሚ ዝም ትላለህ። ምን ልበል ታዲያ? ዘር በለ ምን አይነት የልጅ ቤት ነው ባካችሁ እኮ በቃ ምንድን ነው ለዘላለም አብረን እንኖር። ለዘላለም ይልቅ ጠብጡኝ፣ ግድ የላችሁም። ጠብጡኝ፣ ግድ የላችሁም። በፍቅር እንኖራለን። ጠብጡኝ። አልፈልግም። ዞር በይ እንጂ አልፈልግም። ግድ የላችሁም። ላላረቅ አንተ ፊት ሳይሆን ካንተ በኋላ ማለት ነው። ግን ይሄው እርግጠኛ ነሽ? እኔን ከእንጀራ አባት ጋር ልታኖሪኝ ጭራሽ ቀለበት አለች አይደል? እሺ ልጅ ግን ህፃን ናችሁ እንደ እናንተ እና አይዞህ ድል ያለ ሰርግ አድርጌ እድርሃለሁ። አንተ ችግር የለውም። ይወዳታል ገና እንዴ ነገርኩሽ እኮ ያምሻል። እንዳንቺ ምንድን ነው የምታወሪው? ያልሰኛል ሰው ከወደደው ነው እንጂ ከጠላው ጋር ይመላለሳል። አንቺ አዋቂ ልጅ ነሽ። አንቺ ሽማግሌ ያቅተን እንግዲህ እናንተም ተረጋግታችሁ አብሮን ለመኖር እግዚአብሔር ያውቃል። ጥሩ ጥሩን ያሳስባችሁ። ኧረ ያብቃኝ። ይሄን ጉርምስናችሁን ብታወርዱት ጥሩ ነው። እናንተም ባይ ነው ሞት ይሻለኛል። የእናቴን ቀለበት ነኝ። ግን አንቺ እኮ ቀለበቱ የኛን ነበረ ማየት ያለብሽ። ግን አንቺ እኔን በመዳሬ እድሜሽ ቀለበት ታደርጊያለሽ? መብቴ እኮ ነው። ምን ሆናችሁ ነው? ቢሆንም ግን እኔ ልሳቅ እንጂ አይ ታያቸው አግብተው ያዩታል። ከእናንተ ጋር ምን አስለፈለግ? የትዳርን ነገር አግብተው ያዩታል።